ፕሮቴስታንቱም ሌላውም ግን የሚላችሁ በትምህርቶቻቸው ማለት ስታዩ ብዙ ጊዜ ክርስቶስ በ30 ዓመቱ ተቀበሏቸዋል። ከሰማችሁ ብዙ ጊዜ እነሱ የሚያስቡት አሁንም ገና ንስጥሮሳዊ ትምህርት ውስጣቸው ስላለ ነው። እንደዛ ከሆነማ ክርስቶስ ከጽንሰት ጀምሮ የባህሪ አምላክነት ካላገኘች ያቺ ስጋ በተዋሂዶ ያገኘሽ ክብር ሳይሆን በምን ያገኘችው ሊሆን ነው? በመቀባት ያገኘችው። ይሄ ደግሞ ትልቅ ስህተት። ኢየሱስ ክርስቶስ ደግሞ አምላክ ወሰብ እንለዋለን በተዋሂዶ። እየገባችሁ? አምላክ ወሰብ እንለዋለን። የፈለገ ቢሆን ግን እመቤታችንን ግን ስለወደድናት አምላክም ሰው እንላታለን እንዴ? አንልም። ይሄማ ስህተት ነው። አምላክን ግን በስጋ የወለደች እንላታለን። አሁን ክርስቶስን ሩቅ ብእሲ አንለው፣ የባህሪ አምላክ እንለዋለን። ለምን? ከዛ ሰው ከሚባል ማንነቱ ጋር በባህሪ በአካል ተዋሂዷል። ማ? እግዚአብሔር አካላዊ ቃል ኢየሱስ ክርስቶስ። ያ የተዋሂዶ ጥምረት ኢየሱስ ክርስቶስ ይባላል። ታዲያ ቃል መጥቶ ከተዋሂዶ በኋላ ግን ሁለት ባህሪ ነው ካልን ክርስቶስን ለሁለት ከፈል ነው። እኔ ተራበ ስል ኢየሱስ ክርስቶስ ትላላችሁ። ተራበ፣ ተጠማ፣ ሙት አስነሳ፣ ሽባ ተረተረ፣ ወበጣ ቀና። ቃልን ከስጋ እንዳድርገን አንዲት ስግደት እንሰግድለታል። ይሄ በጣም የዕለቱ ትምህርቱ ማጠናቀቂያ ነው። በደንብ ስሙኝ። እግዚአብሔር ቃል በሉ አንድ አካል አንድ ባህሪ ነው። ይህንን ገልጠን እናስተምራለን። ቃልን በሉ ቁም ነገሩ ይሄ ነው። ከስጋ ጋር አንድ አድርገን አንዲት ስግደት እንሰግድለታል። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች፣ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነት ፍቅሩን ርኅራኄውን ከኛ ሳይለይ እስከዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እንግዲህ በቀደመው ጊዜ ላይ በተለያዩ ችግሮች ምክንያት ነው እንግዲህ ያልተገኘሁት። ለሱ በጣም ይቅርታ እየጠየኩኝ በቀደመው የክፍል 2 ትምህርታችን ላይ የሁለት ባህሪን የስህተት ትምህርት በመጽሐፍ ቅዱስ ሚዛን ለማየት ሞክረን ነበረ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ለስም አጠራሩ አንድ አካል አንድ ባህሪ ብላ ቅዱስ ቤተክርስቲያን ሚያፊዚስ ብላ የምታምን ወልደ ማርያም ወልደ አብ ወልደ ማርያም ወልደ ማርያም ወልደ አብ እንደሆነ በተዋሂዶ እንደተገለጠ በፍጹም እምነቷና መሰረቷ እንደሆነ አይተናል። የሁለት ባህሪ ትምህርትን ግን ስህተት ነው ስንል ዝም ብሎ ሳይሆን በመጽሐፍ ቅዱስ መሰረትነት ነው። አንዳንዶች እንደሚመስላቸው እኛና ካቶሊኮቹን የለየን እኛና የመለካውያንን የለየን ጥቃቅን ጉዳዮች የሚመስላቸው ሰዎች አሉ። ያ ሳይሆን ግን በትክክል ክርስቶስ ላይ ያነጣጠረ ክርስቶስ ላይ ብቻ ደግሞ የሚያርፍ አይደለም፣ ሄዶ ሄዶ ሚስጥረ ሥላሴንም ጭምር የሚያውክ የስህተት ትምህርት ነው። ይህን የስህተት ትምህርት ግን በመጽሐፍ ቅዱስ ሚዛን ለማየት ሞክረን ነበር። ባለፈው ካየን መጽሐፍ ቅዱስን ስንመዝነው የመጽሐፍ ቅዱስ ቃላት የሚነግሩን አንዱ ክርስቶስ የአምልኮ ስግደት እንደተሰገደለት እንጂ ሁለት ባህሪ ላለ ለሁለት አካል የቀረበ ስግደት እንዳልሆነ ቅዱስ ቄርሎስን ጠቅሰን ሰብአ ሰገል ወደ ክርስቶስ ገብተው የአምልኮ ስግደትን ሰግደውለታል ለአምላክነቱ። ሁለት ባህሪ ቢሆን ኖሮ አንቀጸ ስጋው ሌላ፣ አንቀጸ መለኮቱ ሌላ፣ ለመለኮቱነቱ ሌላ ክብር፣ ለትስብእቱ ሌላ ክብር፣ አንዱን ክርስቶስ ከሁለት ባህሪ ከፍለን ቶሲያስ ብለን ሁለት ቶሲያሶችን ወይ ሁለት ባህሪያትን አንቀጽ ዘርግተን ክርስቶስ ማለት አንድ ሆኖ በተዋሂዶ የተገለጠን አምላክ ሁለት ባህሪ ነው ካልን፣ ስለዚህ ሁለት ስግደት ሁለት ምስጋና ምን ሊለት ነው ማለት ነው? ሊቀርብለት ነው ማለት። ስለዚህ መጽሐፍ ቅዱስ ላይ አንዱ ክርስቶስ ነው የሞተ፣ አንዱ ክርስቶስ ነው የተነሳ፣ አንዱ ክርስቶስ ነው የተሰገደለት፣ አንዱ ክርስቶስ ነው የተዘመረለት፣ አንዱ ክርስቶስ ነው መላእክት የተገዙለት፣ አንዱ ክርስቶስ ተራበ፣ አንዱ ክርስቶስ ተጠማ። እውነት ነው በባህሪ መለኮት መጠማት አይስማማውም። በስጋው ምን አለ? ተራበ፣ በስጋው ተጠማ፣ በስጋው ተቸነከረ፣ በስጋው ወደቀ፣ በስጋው ተነሳ። ይሄ ማለት ግን ተራበ ስንል ይሄን ለስጋ፣ ሙት አስነሳ ስንል ይሄን ለመለኮት የምንሰጠው አይደለም። አንዱ በተዋሂዶ ያለ ኢየሱስ ክርስቶስ የፈጸመው የተዋሂዶ ተግባር ነው ብለን በመጽሐፍ ቅዱስ አይተን ነበር። ዛሬ ደግሞ ቀጥሎ የምናየው ሁለት ባህሪ ብለው የሚያስቡ ሰዎች ሁለት ባህሪ ትምህርት በማስተማራቸው የሚያመጡት ችግሮችንና አደጋዎቹን ነው የምንመለከተው። አሁን ሁለት ባህሪ ሲሉ ምንድን ነው የሚያመጡት ችግር? ነገረ ድነትም ላይ ነገረ ስጋዊም ላይ የሚያመጡት ችግር ምንድን ነው የሚለውን ለማየት እንሞክራለን። ከሳቅቴ እውቀት እግዚአብሔር መንፈስ ቅዱስ ማስተዋሉን ያድለን ለሁላችን። የመጀመሪያውና አንደኛው ክርስቶስ ወይም ጌታችን ኢየሱስ ክርስቶስ
ሁለት ባህሪ ነው በማለታቸው ምንድን ነው የሚያስከትሉት ከተባለ የመጀመሪያውና አንደኛው ኢየሱስ ክርስቶስን ሩቅ ብእሲ ነው ያደረጉት፣ ወይም ኢየሱስ ክርስቶስን ሩቅ ብእሲ ወደ ማለት ስተት ውስጥ ይከታል። በደንብ ስሙኝ። ጌታችን ኢየሱስ ክርስቶስን የምናምነው መጽሐፍ ቅዱስም የነገረን አልፋ ወኦሜጋ የሆነ ሰማይና ምድርን የፈጠረ ዘላለማዊ አምላክ ነው። ቃል ስጋ በመሆኑ ያቺ ስጋ ንዴት ቀርቶላት፣ ማለትም ተገዶ በሚራብ አንቀጸ ስጋ አይደለ በፈቃዷ በምትራብ እግዚአብሔርነትን ገንዘብ ስላደረገች ንዴት ቀርቶላታል። ማለት ሩቅ ብእሲነት ምን ብሎላታል? ቀርቶላታል። ቅድመ ተዋሂዶ ሩቅ ብእሲነት ከሚነገርለት ከሰው ወገን ሩቅ ብእሲነት የማይነገርለት አምላክ መጣና ያችን ስጋ ባህሪው ያደረጋትና ሲዋሃድ ከጊዜ ተዋሂዶ ጀምሮ ሩቅ ብእሲነት ያይደለ አምላክነት፣ ፈጣሪነት፣ ጌትነት ምን ይልላት ጀመረ? ይነገርላት ጀመረ። አሁን ሩቅ ብእሲ ምንድነው ነው? ቃሉ ትንሽ እንበት ነው መሰለኝ። ሩቅ ብእሲ ማለት ምን ማለት ነው? አንድ ተራ ሰው ማለት ነው። በቃ ሰው ብቻ የሆነ ለምሳሌ እኛ ሂዩማኒቲ ብቻ ያለን ማለት ነው። ሂዩማኒቲ ብቻ ያለው ሩቅ ብእሲ እንለዋለን። መለኮትነት እግዚአብሔርነት ከአካሉ ጋር ያልተዋሃደለት ፍጥረታዊ በሞላ ነው። ኢየሱስ ክርስቶስ ለምሳሌ እመቤታችን ምንድናት ከተባለ ሩቀ ብእሲ ወይም ደግሞ ሩቀ መለኮት ከፍጡራን መካከል የሆነች እንላታለን። ከማን ወገን? ከዛ ነው እሱን እንልና ነው ከፍጡራን መካከል ናት እመቤታችን። ክብሯ ግን እንላለን። ተፈጥሯ ከፍጡር ነው፣ ክብሯ ግን ከፍጡራን በላይ ነው እንጂ እንዳንሳሳት እመቤታችን ፍጡር ብቻ አይደለችም፣ ግን ደግሞ እንዲናት ደግሞ ማንልም። እሱ ስህተት ነው። ከፍጡራን መካከል የሆነች ክብሯ ግን አያችሁ፣ ለምን ክብሯ ግን ወላዲተ አምላክ ናት። ክብሯ ግን ንጽሕት ናት። ክብሯ ግን አማላጅ ናት። ክብሯ ግን ምዕራገ ጸሎት ናት። ክብሯ ግን ፍጥረትን ከፈጣሪ የምታስታርቅ ናት። ይሄን እንላለን። ይሄንን ግን ሳንጠነቅቅ እመቤታችን ግን ፍጡር ብቻ አይደለችም እንዲህም ናት ግን አንልም ነው። እየገባችሁ ነው? ምን ያስከትላል? ወላዲተ አምላክ መሆኗ ፍጡርነቷን አላስለቀቀባትም። ለምን? ፍጡር መሆኗ ባህሪዋ ነው። ወላዲተ አምላክ መሆኗ ምኗ ነው? ክብሯና ንጽህናዋ ነው። እየገባችሁ ነው? ኢየሱስ ክርስቶስ ጋር ነበር። ኢየሱስ ክርስቶስ ደግሞ አምላክ ወሰብ እንለዋለን በተዋሂዶ። እየገባችሁ? አምላክ ወሰብ እንለዋለን። የፈለገ ቢሆን ግን እመቤታችንን ግን ስለወደድናት አምላክም ሰው እንላታለን እንዴ? አንልም። ይሄ ማስተት ነው። አምላክን ግን በስጋ የወለደች እንላታለን። አሁን ክርስቶስን ሩቅ ብእሲ አንለው፣ የባህሪ አምላክ እንለዋለን። ለምን? ከዛ ሰው ከሚባል ማንነቱ ጋር በባህሪ በአካል ተዋሂዷል። እግዚአብሔር አካላዊ ቃል ኢየሱስ ክርስቶስ። ያ የተዋሂዶ ጥምረት ኢየሱስ ክርስቶስ ይባላል። ታዲያ ቃል መጥቶ ከተዋሂዶ በኋላ ግን ሁለት ባህሪ ነው ካልን ክርስቶስን ለሁለት ከፈል ነው። በደንብ ስሙ። ንስጥሮስ ምን አለ? የማርያም ልጅ ሌላ የአብ ልጅ ሌላ አለና የአብን ልጅ የማርያም ልጅ የአብን ልጅ ድንግል ማርያም አልወለደችውም ማለት የማንን ልጅ? ይሄ አንድ ስተት ያዙ። በሌላ ቋንቋ ምን እያለ ነው? የአብን ልጅ ወልድን እመቤታችን ቅድስት ድንግል ማርያም ካልወለደችው፣ በሌላ ቋንቋ ቃል መጥቶ ስጋ ውስጥ ካደረበት ያ ክርስቶስ የተዋህደው ስጋ የባህሪ አምላክነት አለው ማለት ነው? የለውም ማለት ነው። ስለዚህ ስጋይን ብሉ ያለውን ቃል ሻሩ ማለት ነው። ስለዚህ ስጋይን ብሉ ሲል የሩቅ ብእሲ ስጋ ነው ወይስ የአምላክ ስጋ? የአምላክ ስጋ። የአምላክ ስጋ ያዙልኝ በደንብ እሺ። አሁን ሁለት ባህሪ ሲሉ ሲራብ ሲጠማ የስጋ ታምር ሙት ሲያስነሳ ሽባ ሲጠር ይሄ መለኮት ነው። ለሁለት ከለዩት ምን ጥያቄ ሊመጣ ነው? የቄርሎስን ሶስቱን ጥያቄ እና አንደኛ ቅድም ያነሳሁት ሰብአ ሰገል መጥተው ለኢየሱስ ክርስቶስ ሰገዱለት። የምን ስግደት? አሁን ጥያቄ መልሶ የምን ስግደት? የጸጋ ነው ወይስ የአምልኮት? የአምልኮት። በጣም ጥሩ። እንደ ንስጥሮስ አባባል ከሆነ ደግሞ ከሄድን ሁለት ባህሪ ከሆነ የሰገዱት ለስጋው ነው ወይስ ለመለኮት ነው? አውቄ ነው የምጠይቃችሁ እንጂ ጉባኤ ብቻ ይሁን እንትን እናርገው። ለስጋው ነው ለመለኮቱ የሰገዱት? ንግግራችሁ ራሱ ሁለት ባህሪ የሆነብኝና በደንብ እየሰፋሁት አይደለም። ለአምላክነቱ ነው ለኢየሱስ ክርስቶስ ነው የሰገዱት። ለመለኮቱ ብቻ ብትለኝ አይተውም ነው የሰገዱለት። ስለዚህ አይተውታል። የገባችሁ ነው? ለስጋው ብቻ ሰገዱለት ካልክ ደግሞ ለስጋ ብቻ ከሆነማ ለስጋ ብቻ የሆነች ያቺ ሩቅ ብእሲ ብቻ ከሆነች የአምልኮ ስግደት አይቀርብላትም ነበረ። ለማሰገዱ ለኢየሱስ ክርስቶስ ሰገዱለት። በደንብ ስሙ። ንስጥሮሳዊነት ግን ሁለት ባህሪ ሲል ታዲያ ለማን ሰገደ ሊል ነው ነው። እዚህ ላይ አያችሁ፣ ለመለኮቱ ብቻ ሰገደ ካለ አይልማ፣ ሕፃኑ ወዳለበት ነው የሚለው። የገባችሁ ነው? ስለዚህ የባህሪ ወይም የአምልኮ ስግደት የማይስማማት ያቺ ትስብእት
በተዋሂዶ ገንዘብ በቃል ገንዘብ የምን ስግደት ቀረበላት? የአምልኮ ስግደት ቀረበላት። ይገባችሁ ነው? በሰማይ የአምልኮ ስግደት ይቀርብላት የነበረ ያ ቃል አካላዊ ቃል አሁን ያቺ ትስብእት ቃል ገንዘብ ስላደረጋት የአምልኮት የጌትነት ስግደት ቀረበላት ማለት ነው። በደንብ ስሙኝ፣ የጌትነት። ስለዚህ ሁለት ባህሪ የሚል ሰው በሌላ ቋንቋ ቃል የተዋሃደነቱን ረስቶ ያችን ስጋ ወይም ቃል የተዋሃዳትን ስጋ አልተዋሃደም ማለት ሩቅ ብእሲ ናት። ቃል መጥቶ አልተዋሃዳትም፣ ቃል መጥቶ አላከበራትም፣ ቃል መጥቶ እግዚአብሔርነትን አልሰጣትም እያለ ነው። ለዚህ አንድ ቀላል ምሳሌ ልስጣችሁ። ጌታችን ኢየሱስ ክርስቶስ በስጋ ወራት በሚያስተምርበት ሰዓት ከሰማይ ከወረደው በቀር አለ ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። በደንብ ስሙ። አሁን እንደ ንስጥሮስ አባባል የሰው ልጅ የምንለው የማርያምን ልጅ ብቻ አለ። ደግሞ የእግዚአብሔር ልጅ የምንለው እግዚአብሔር ልጅ መጥቶ ቃል ያደረበት ደግሞ በሰማይ ያለ ቃል ብቻ ነው አለ እንጂ አንዱ ክርስቶስ የአብ ልጅ የማርያም ልጅ ብሎ አያምንም። አሁን በደንብ ስሙ። ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አለ፣ እሱም በሰማይ የሚኖር የሰው ልጅ ነው አለ። እያወራ ያለው ክርስቶስ ስለራሱ ነው። ከሰማይ ከወረደው በቀር አለ አካላዊ ቃል ነው፣ ኢየሱስ ክርስቶስ ነው አካላዊ ቃል። ከሰማይ ከወረደው በቀር አለ። ምክንያቱም እሱ መጥቶ እኛን ባህሪያችንን ነስቶ ተዋህደ፣ እኛ ሄደን አይደለም ከደጁ ተዋህደን ያለ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም አለና በሰማይ የሚኖረው አለ ማን ነው አለ? የሰው ልጅ ነው። ኢየሱስ ክርስቶስ ገና አላረገም ወደ ሰማይ። ያቺ ትስብእት የሰው ልጅ አለ። ያቺ ትስብእት ግን በየት መኖር ተነገረላት? በሰማይ መኖር ተነገረላት። ምን ማለት ነው? ቃል የስጋን ገንዘብ ሁሉ ገንዘቡ አረገ፣ ስጋም የቃልን ገንዘብ ሁሉ ገንዘቡ አደረገ። ስጋ ቃልን በመዋሃዱ ከእግዚአብሔርነት ምንም ያጣው ነገር የለም። ፈጣሪ መባልን ፈጣሪ ተብሏል። ኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ ሁላችን በኢየሱስ ክርስቶስ ተፈጠርን ይላል። እስቲ ለቃል ለወልድ ወይም ለእግዚአብሔር ተነግሮ ያቺ ትስብእት ያልተነገረላት ነገር አለ? የለም። ፈጣሪ ብትሉ ፈጣሪ ተባለች። እሺ ደግሞ አምላክነት ደግሞ ልንል እንችላለን አይደለ? ሁለተኛ ቆሮንቶስ ምዕራፍ 8 ላይ ምን ይላል? ምዕራፍ 8 ላይ ለጣዖታት ስለተሰዋው አለ። ጣዖታት ግን በእግዚአብሔር ዘንድ ከንቱ እንደሆነ እናውቃለን፣ ከአንዱ ከእግዚአብሔር መልቀር አምላክ የለም ይልና አማልክቶቻቸው ምንም ብዙ ቢሆኑ አለ ቁጥር 4 ላይ ነገር ሁሉ በእርሱ የሆነ እኛም በእርሱ በኩል የሆነ አንድ አምላክ እግዚአብሔር አብ አለን። ነገር ሁሉ በእርሱ የሆነ እኛም በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለናል። ከላይ ምን አለ? እግዚአብሔር ስንት ነው አለ? ስንት ነው አለ? አንድ ነው። በአምላክነቱ፣ በፈጣሪነቱ፣ በርቀቱ፣ በምልአቱ፣ በማሳለፉ፣ በምልአትነቱ፣ በኦምኒ ፕሬዘንቱ ሁሉ አንድ ነው። ነገር ግን አለና አብም አምላክ ነው አለ፣ ወልድም አምላክ ነው አለ። ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ ነው፣ ነገር ሁሉ በእርሱ የሆነ ሲል ያቺ ትስብእታው ምንነት ተነገረላት ማለት ነው። እግዚአብሔርነት፣ አምላክነት ተነገረላት። ያቺ ስጋ ቃል መጥቶ ሲዋሃዳት ከእግዚአብሔርነት ምንም ያስቀረባት ነገር የለም ማለት ነው። በተራ ቋንቋ ፊልጵስዩስ መልእክት ምዕራፍ 2 ላይ እንዲህ ያለ ጳውሎስ እግዚአብሔርነትን እንደ መቀማት አልቆጠረም አለ። እስቲ ሁላችሁም በሉ እግዚአብሔርነትን በሉ እንደ መቀማት አልቆጠረም። ምን ማለት ነው? ከሱ ወገን እግዚአብሔርነቱን ገንዘብ እንድታረግ ሲያረጋት ያችን ስጋ ያስቀረባት ነገር የለም። ለምሳሌ ፈጣሪነትን ብቻ ሰጥቷት ግን በሁሉ መገኘትን ደግሞ አልነፈጋትም። ክርስቶስ ምን አለ? በስጋ ወራት በሰማይ የሚኖር የሰው ልጅ ነው አለ። በሁሉ ቦታ መኖር የሚስማማው ለማን ብቻ ነው? ለእግዚአብሔር ብቻ ነው። ያቺ ስጋ ግን እግዚአብሔርነት ገንዘብ ስላረጋት ምድር እያለች በየት ነው ያለሽው ተባለች? በሰማይ ነው። እየገባችሁ ነው? ምድር እያለች የት ነሽ ተባለች? በሰማይ ነው ያለሽው ተባለች። ስለዚህ ሁለት ባህሪ የሚያስተምር ሰው አደጋው ክርስቶስን ፍጡር እያደረገው ነው። ምክንያቱስ ለምሳሌ እሱ ብቻ እንዳይ ፍጡር ብቻ ስጋና ደሙንም የተራ የሩቅ ብእሲ ወይም የተራ ሰው ስጋ እያደረገው ነው። ምክንያቱ ጌታ ምን አለ? እንጀራውን ቆርሶ አለ ማቴዎስ 26 ላይ እንካችሁ ስለ አዲስ ኪዳን የሚቆረሰው ስጋዬ ነው አለ። ምን አሁን ምን አለ ቄርሎስ? አስተውሉ በደንብ አለ። ክርስቶስ ሁለት ባህሪ ቢሆን አለ ሁለቱ ስጋና መለኮት ያልተዋሃዱ ቢሆኑና እንዲህ ለየብቻ ልክ እንደምን መሰላቸው? በተራ ቋንቋ ያው የነገረ ስጋዊን ቅዱስ ጳውሎስ ኤፌሶን 5 ላይ በትዳር መስሎት የለ ሁለት ባህሪን ደግሞ እኔ በፍቺ ልመስለው። ይገባችሁ? ጳውሎስ ምን አለ? ይሄን ስለ ቤተ ክርስቲያንና ስለ ኢየሱስ ክርስቶስ አወራለሁ አይደል ያለው? የሚስጥረ ስጋዊ የቃልና የስጋ መዋሃድ ለሚስጥረ ስጋዊ ምሳሌ ነው፣ የባልና የሚስት ጥምረት። ፍቺ ደግሞ የሁለት ባህሪ ምሳሌ ነው። የገባችሁ ነው? እንዴት ኦፕን ሜሬጅ የሚባል ታውቃላችሁ አይደለ? ምን ታውቃላችሁ? በደንብ ታያላችሁ እንጂ ከተማው ላይ አለ። በውጮቹ በተለይ ሁለት ባልና ሚስቶች አልተግባቡም፣ ግን ምን ያደርጋሉ? ያው ኃጢአት ነው፣ ቤተክርስቲያን እንዲያትፈቅድም ኃጢአት እኮ ነው።
ዝሙትም ነው። ምን ያደርጋሉ? ተስማምተው አንድ ቤት እንኖራለን ይላሉ። ቦዲ ፕሬዘንት ነው፣ በቃ አለ እኮ ስጋቸው፣ ግን ማይንድ አብሰንት፣ አይምሯቸው የለም። ምን ማለት ነው? አንድ ቤት አሉ፣ ለስሙ አንድ ነን ይላሉ፣ ግን ስንት ናቸው? አይ አልጣባችሁም እናንተ መሰለኝ። ስንት ናቸው? ሁለት ናቸው። በደምብ ግን አልተፋተዋል። በአንድ ቤት ውስጥ ግን ሁለት ሰው ይኖራል ተብሎ ይቆጠራሉ። ለስሙ ባለ ልክ የንስጥሮስ ሀሳብ ማለት ይሄ ነው። ለይስሙላ በስጋ ውስጥ መለኮት እንትን ገብቷል ይላሉ፣ ግን ተዋህዷል ብሎ ግን ያምናል? ንስጥሮስ አያምንም። ልክ ኦፕን ሜሬጅ አደረገው። የገባችሁ? ፍጹም የሆነ ቁርኝነት የሌለበት ማለት ነው። ቁርኝነት። ስለዚህ ባልና ሚስቶቹ እሷን በፍላጎቷ ልክ እንደዛ። ተዋህዶ ላይ ይሄ የለም። ቃል ለብቻው ስጋ ለብቻው የለም። ሙት አስነሳማ ኢየሱስ ክርስቶስ። ማናማ ቃልና ስጋ ሁለት ሆኖ አንድ ሆነ። አንድ አካል ተጠፋፍተው ነው አይደለም። አንድ አካል አንድ ባህሪ ሆነ። እሺ ይሄን በምሳሌ ላምጣው። ሰው የስጋና የነፍስ ውህደት ነው። ሰው ስጋ ብቻ ነው ወይስ ነፍስ ብቻ? ብትመልሱልኝ በደንብ ትምህርት ይገባል። ይሄ ለቀረጾ ምናምን ተውትና ትምህርት እናድርገው። ስጋ ብቻ ነው ወይስ ነፍስ ብቻ? ሁለቱንም ምን ተዋህዶ በሉኛ። ሁለቱ ኦፕን ሜሬጅ አታርጉት፣ ተዋህዶ በሉኛ። እሺ አንድ ሰው ዝናብ ደብድቦት ገባ። ሰውየው ተደበደበ ወይስ ስጋው ተደበደበ ነው የምትሉት? እሺ ግን ስናብራራው ግን ዝናቧ ሄዳ ነፍሱን ግን ታገኘዋለች? አታገኘው። ለስጋ ላይ የሚያርፍ ነገር ሁሉ ግን ለማን ይነገራል? ለነፍስ። እሺ የሆነ ሰው ሰደባችሁና አይምሯችሁ ነካችሁ፣ በጣም ተናደዳችሁ፣ የጸጸታችሁ አይምሯችሁ አይደል? ጸጸት አላችሁ። ይሄ ሂማኒቲ ህያዊት ነፍስ ናት። ጸጸት ምናምን ለማን ነው የሚስማማው? ህሊና ምንለው? አንዴ ውሻ ይጸጸታል እንዴ? ነክሶ ምናምን አይ እንደው ይሄው እንዴት ይቅርታ ልበለው ይላል። ምናልባት ጥቃቅን የሆኑ ደመነፍሳዊ ኤሌመንቶች ሊኖሩ ይችላሉ ከሰው ጋር በመላመድ እንጂ የለም። ይጸጸታል። እሺ ተውት፣ ቆይ እሺ ተውት። አንድ ሰው ኃጢአት ሰራና ጸጸተው፣ በጣም ወይኔም ባልሰራ ለዝሙት ባልሰራ። ውሻ ከሌላ አህዛብ አካባቢ ያለው ውሻ ጋር ነገሩ እምነት የለው። አህዛብ ውሻ ክርስቲያኖች የተጠበቀ ምን ቀዴር የለው እንደሱ። እሺ ሌላ ጋር ብቻ ከአንድም ከሁለት ሶስት ጋር ዝሙት ሰራ፣ ይጸጸታል። እንደው ረከስኩ ብሎ አይደለም። ምን ልታረግለት ቢረክስስ ምን አይጠበቅ፣ እምነት የለውማ። አሁን አስተውል። የሆነ ነገር አድርገህ ጸጸተህ ስተሰርተህ፣ ግን ጸጸት የማን ነው? እንደው ካየን የህያዊት ነፍስ ነው አይደለ? ይሄ ዋናው። ግን ስጋ አይመለከተኝም ትላለች። ጭንቀትህን ግን በምን ትገልጧል? በስጋ ትገልጧል። እሺ ሌላ ልጨምርላችሁ፣ በደንብ ተከተሉ። አንድ ሰው ሌባ ነው ወይ ማጅራት መቺ ነው ስተሰራና ሞተና ሲኦል ገባ። ወንጀሉን በቀጥታ የተከበረችና ስለት አንስት የወጋች ማን ናት? ስጋ ናት አይደል? ሄዳ እዛ የምትለበለበዋ ግን ማን ናት? ሕያዊት ነፍስ። እኔ አይመለከተኝም እዛው ጨርስ። እጇን አንስት የወጋች እሷ ናት አትልም። አብራ ደግሞ በእቅድ በማውጣት በማስተባበር ማን ነበር ስትሰራ የነበረው? ሕያዊት። ልላችሁ የፈለግኩት የስጋ ተግባር ሁሉ ለማን ይነገራል? ለነፍስ። የነፍስ ተግባር ሁሉ እሺ ስትወጡ እንደ አንድ የሚያመው ሰው መጣና በጥፊ ያጮላችሁ፣ ምናችሁ ተመታ? ስጋ ቢመታማ ኖሮ ዝም ብለህ ትሄድ ነበረ። ሰውየው አንተን የተመታኸው። መመታትህ ግን ያ ጥፊ ሄዶ ሕያዊት ነፍስን እኮ አይነካውም። ግን ለስጋ የሚያርፍ ነገር ሁሉ ለምን ይነገራል? ለነፍስ። ለነፍስ የሚነገር ሁሉ ለማን ይነገራል? እየገባችሁ ነው በደንብ? የአንዱ ለምን ይነገራል? ለአንዱ። ሁለት ባህሪ ቢሆንስ ኖሮ ስጋ በሚደረግባት ነው ማን አይመለከታትም? ነፍስ አይቀርም። ለምን እንደው ሲነርት አይውልም? ምን አገባት ነፍስ? አትጸጸትም ማለት በቃ ምንም አይመስልም። ነፍስ ግን ሪያክት ታደርጋለች፣ ይመለከታታል። የገባችሁ ነው በደንብ? ይሄ ነው። ክርስቶስ ጋር እንምጣ። ንስጥሮስ እያለን ያለው ስጋ የራሷን ስራ ትሰራለች፣ መለኮትም እንደዛ አይደለም። ያቺ ስጋ የአብ የባህሪ ልጅ ሆናለች። ያቺ ስጋ አማናዊ ስጋና ደም ሆናለች። ያቺ ስጋ እግዚአብሔር ተብላለች። ያቺ ስጋ የሰንበት ጌታ ተብላለች። ለምሳሌ ጌታ ማቴዎስ ወንጌል ምዕራፍ 6 ላይ እንዲህ አለ፣ የሰው ልጅ አለ የሰንበት ጌታ ነው አለ። በደንብ የሰው ልጅ በሉ እንጂ የሰንበት ጌታ ነው። ማ የሰው ልጅ ነው የሰንበት ጌታ ወይስ ቃል? ዝም ምን ማለት ነው? ይብራራ አይደለ? በደንብ የሰው ልጅ የሰንበት ከተዋህዶ በፊት ባለው አምላካዊ ባህሪ ጥንት የሚስማማ የሰንበት ጌታ እግዚአብሔር
አካላዊ ቃል ነው አይደል? እግዚአብሔር መለኮት ወይም አካላዊ ቃል ነው። ተዋህዶ ሲፈጸም ግን ቃል መጥቶ ሲዋሃዳት ቃል የሚነገርለት የሰንበት ጌታነትን ማን ገንዘቡ አደረገች? ስጋ። በቃል ገንዘብ የምን ጌታ ተባለች? የሰንበት ጌታ። እየገባችሁ ነው? ስለዚህ ያቺ ስጋ አሁን የምን ጌታ ናት? በሉ እንጂ አትፍሩ። አሁን ንስጥሮስ ግን እያለ ያለው ምንድን ነው? የሰንበት ጌታ ሲባል ቃል ብቻ፣ ማን አይመለከታትም? ስጋ። እንደዛ ነው። ግን የሰው ልጅ አለና ምን አላት? የሰንበት ጌታ ናት አለ። አይገርማችሁ? ስጋ ከመለኮትነት የቀረባት ነገር የለም። እሺ ሩቅ ብእሲ ያሰኛል። ለዚህ ራዕይ ዮሐንስ ላይ አንድ ጥቅስ እናንሳ እስቲ። ለምሳሌ ራዕይ ዮሐንስ ላይ ምዕራፍ 17 ቁጥር 14 ላይ እንዲህ ይላል። ራዕይ ዮሐንስ ምዕራፍ 17 ከቁጥር 14 ላይ ከበጉም ጋር ይዋጋሉ፣ በጉም ያሸንፋቸዋል፣ የጌቶች ጌታ ነው፣ የነገስታትም ንጉስ ነው አለ። የነገስታት ንጉስ የጌቶች ጌታ ማን ነው? በጉ ነው። በጉ ማን ነው? ማን ነው? ኢየሱስ ክርስቶስ። የነገስታት ንጉስ ማን ነው? ስጋ ነው ወይስ መለኮት? ኢየሱስ ክርስቶስ። በሉ አትፍሩ። እኔ ምርጫ የለም ክርስትና ላይ። እኔ ሶስተኛ ምርጫ ካልሰጧችሁ እናንተ መመስረት አለባችሁ። የነገስታት ንጉስ የጌቶች ጌታ መለኮት ነው ወይስ ስጋ? ኢየሱስ ክርስቶስ። ተዋህዶ ላይ ከሆነ ያቺ ስጋ ግን ቅድመ ተዋህዶ ከተዋህዶ በፊት ይስማማታል? የነገስታት ንጉስነት አይስማማትም። ማ ስለተዋህዳት ነው? አካላዊ ቃል አይደለ? ስለተዋህዳት ነው። ስለዚህ የምንቀበለው ስጋና ደም በጉ የነገስታት ንጉስ ነው አይደለም? የአማልክት አምላክ ነው አይደለም? የጌቶች ጌታ ነው አይደለም? ስለዚህ ብሎ ተዋህዶ ማለት ይሄ ነው። ሁለት ባህሪ ግን ስታስተምር ምን አደጋ ታመጣለህ? እንደ ንስጥሮስ ያቺን ስጋ ስትለያት ሩቅ ብእሲ እያረካት ነው። ምን ልዩነት አለው ከኛ ስጋ ታዲያ? ያ ስጋ ጌታ ምን አለ? የዮሐንስ ወንጌል ምዕራፍ 8 ላይ ምዕራፍ 6 ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት ያለ ብሏቸዋል። እና ምን ብለዋል አይሁድ? ስጋ ለስንታችን በቅቶ አሉ። ስሙ፣ የሩቅ ብእሲ ስጋ ቢበሉት ደዌ ነው አለ። የሩቅ ብእሲ ስጋ ቢበሉት ምንድን ነው? የክርስቶስ ስጋ ግን የሩቅ ብእሲ አይደለም። መለኮት የተዋህደው ትኩስ ስጋና ደም ነው። የማይበርድ ዘላለማዊ ገነት የሚያስገባ ደሙ የሚፈርድ ደም ነው። ኮናይን ደም ነው። ለምን? በጉ የጌቶች ጌታ ነው ብሎሃላ። አሁን በደንብ አስተውሉ። በጉ ኢየሱስ ክርስቶስ ከሆነ የምንበላው በጉን ከሆነ የክርስቶስ ስጋና ደም መታሰቢያ ነው የሚሉ ሰዎች ያልገባቸው ነገር ስጋውን ሩቅ ብእሲ እያደረጉት ነው። የአምላክ ስጋና ደም ነው ብለን አምላክ የሚለው ቃል ሄዶ የሚያርፈው አንቀጸ ስጋው ላይ ነው። ለምን? ሼር ተደራርገዋል። አንዱ የአንዱን ነገር ወስዷል፣ አንዱም ያንዱ። ግን በቃል ገንዘብ አሁን ስጋ ከብራለች፣ ልዕልናን አግኝታለች። በጣም ጥሩ። እሺ ወደ ሰማይ ያረገ ስጋ ነው ወይስ ቃል ነው? ያው ጎበዞች ማረፍ ጀበራችኋል። ማን ያረገው? ኢየሱስ ክርስቶስ። ግን ስናብራራው ስጋ ብቻዋን ብትሆን ኖሮ ብቻዋን ወደ ላይ መውጣት ትችላለች? ማድረግ እንችላለን? እሱማ እናንተም ጉባኤውን ታመሹ ነበር በደንብ። ሁላችንም የተነሳ ብናደርግ ወደ ሰማይ ወደ ፈለግነው ሀገር እንሄድ ነበረ። አሁን ቁም ነገሩ በማን ገንዘብ ወይም ማን መጥቶ ስለተዋህዳት ነው ወደ ሰማይ ማድረግ የቻለችው። ስለዚህ ንስጥሮሳዊነት አንዱ ችግሩ ስጋን ወይም ያችን የክርስቶስ ስጋ ወይም ሰውነት ሩቅ ብእሲ። ሁለተኛ የሚያመጡት ችግር ለስጋው ብቻ ለይተው የልጅነት ክብርን፣ ለእግዚአብሔር ቃል ብቻ ለይተው የልጅነት ክብር እንዳለው እንዲያምኑ፣ ይቅርታ፣ ለስጋ የፍጡርነት ተግባር ፍጡር ብቻ ስጋ ፍጡር ብቻ የሆነች ወይም በጸጋ ልጅ የሆነች። በደንብ ስሙኝ። ሁለት ባህሪ የሚያስተምሩ ከሆነ ስጋን በጸጋ የእግዚአብሔር ልጅ በጸጋ የእግዚአብሔር ልጅ፣ ቃልን ደግሞ የአብ ልጅ ብቻ ብለው እንዲያምኑ ያደርጋቸዋል። ምን ማለት ነው? ድንግል ማርያም እነሱ እንደሚሉት ለብቻ ስጋን ወለደችው ነው የሚሉት። ምንን ወለደችው? ለብቻ ስጋን ወለደችው። ከዛስ የአብ ልጅ መጥቶ ምን አለበት ውስጡ? ስለዚህ ምን ማለት ነው? ክርስቶስ የምንለው መሲህ ከተጸነሰበት ጊዜ ጀምሮ አምላክ አይባልም ነው። አምላካዊ ማንነት ፐርሰን የለውም ነው። ይዞ ያደገው ሰው የሚባለው ማንነት ብቻ ነው። ይሄማ ከሆነ ወደ እመቤታችን ቅድስት ድንግል ማርያም ወደ ቅዱስ ገብርኤል ብስራት እንሂድ። ምን አለ? የልዑል ኃይል ይጋርድሻል። የማን ኃይል? አንድ ያዙልኝ። የልዑል ኃይል ይጋርድሻል። ከዛ ሁለተኛ ምን አለ? የእግዚአብሔር ቅዱስ ወይም ከሶስቱ ቅዱስ አንዱ ቅዱስ ምን ይላል? በማኅፀንሽ ያድራል። መንፈስ ቅዱስ ምን ይልሻል? ይጸልልሻል፣ ይጠብቅሻል። አሁን ከሶስቱ ቅዱስ አንዱ መጥቶ
ያ ቅዱስ የተባለው ማደሩና በሰው በማህፀኗ አድሮ ስጋና ነፍስን ፈጥሮ መዋሃዱ ፕሮሰሷ የምትጀምረው ሲጠመቅ ነው እያለ ያለው ቅዱስ ገብርኤል ወይስ ስትጸንሰው ነው? ስትጸንሰው አንድ ያዙልኝ። ሁለተኛ ክርስቶስ ሲወለድ ሰብአ ሰገል የሉቃስ ወንጌል ምዕራፍ 2 ላይ እነሆ የዓለም መድኃኒት ተወለደን ያሉት ወይስ ሩቅ ብእሲ ተወለደን ያሉት? እመቤታችን መድኃኒትን ነው የወለደችው ወይስ ገና መድኃኒት በ30 ዓመቱ የሚሆነውን ተስፈኛ ነው የወለደችው? እንደዛ አይደለም የወለደችው። የድሮ ነቢያት ቢሆኑ ሲያድጉ ነብይ ሆነዋል። የድሮ ካህናት ሲያድጉ በሹመት ካህን ሆነዋል። ክርስቶስ ግን በሹመት አይደለም አምላክ ያልነው። ያቺ ስጋ ልክ በጽንሰት ነው ሊቀ ካህን የተባለችው። በጽንሰት ነው አምላክነትን ያገኘችው። እርገቷን ያረጋገጠችው አምላክነቷን ያረጋገጠችው በጽንሰት ነው። አሁን እዚህ ላይ አንድ ጥያቄ ልጠይቅ። ቄርሎስ እንዲህ ይላል፣ ተረፈ ቄርሎስ ላይ ምዕመና ልጆቻችሁ ነው ይላል ሲያስቀምጥ። ክርስቶስ ይላል ሊቀ ካህናት የተባለው ከመቼ ጀምሮ ነው ይላል። አሁን ጥያቄ ልጠይቅ። ኢየሱስ ክርስቶስ ሊቀ ካህናት ነው አይደለም? ሊቀ ካህናት የተባለው ከመቼ ጀምሮ ነው? በ30 ዓመቱ ሲቀባ አይደለም? እንደዛ ካልማ አደጋ ነው። ይሄ ማለት የንስጥሮስ ትምህርት ማለት ነው። አሮን 30 ዓመቱ ሲሆን ተሾመ። እነ ሕዝቅኤል 30 ዓመታቸው ሲሆን ክህነት ተሾሙ። እነ ኢሳያስ በ30። ስለዚህ እድሜ ጠብቀው ነው ሹመትን ያገኙ። ንስጥሮስም እያለን ያለው ኢየሱስ ክርስቶስ ያቺ ትስብት አምላክነቱ ምንድነው በጸጋም ቢሆን ክብር ያገኘችው 30 ዓመት ሲሞላት ነው። ትክክል ነው አይደለም? ጽንሰት በተፈጸመበት ሰዓት ሊቀ ካህን ሆነ። ከጽንሰት ጀምሮ ይኸውልህ ተዋህዶም የጨመረው ያን ጊዜ ነው። ሊቀ ካህንነትም ያኔ ነው። የገባችሁ? ያቺ ስጋ ከመለኮት ወገንነት በኩል ሀብትና ክብር ያገኘችው የከበረችው ከጽንሰት ጀምሮ ነው። የገባችሁ? ከጽንሰት ጀምሮ ነው። ስለዚህ እኛ ሊቀ ካህናት ብለን የምንጠራው ከስንት ዓመቱ ጀምሮ ነው? ከጽንሰት። እየያዛችሁ ብለ ከመቼ ጀምሮ ነው? ፕሮቴስታንቱም ሌላውም ግን የሚላችሁ በትምህርቶቻቸው ማለት ስታዩ ብዙ ጊዜ ክርስቶስ በ30 ዓመቱ ተቀበሏቸዋል። ከሰማችሁ ብዙ ጊዜ እነሱም ያስቡት አሁንም ገና ንስጥሮሳዊ ትምህርት ውስጣቸው ስላለ ነው። እንደዛ ከሆነማ ክርስቶስ ከጽንሰት ጀምሮ የባህሪ አምላክነት ካላገኘች ያቺ ስጋ በተዋሂዶ ያገኘች ክብር ሳይሆን በምን ያገኘችው ሊሆን ነው? በመቀባት ያገኘችው። ይሄ ደግሞ ትልቅ ስህተት። ስለዚህ በደንብ ተከተሉኝ። እነሱ የሚሉት ሁለተኛው አደጋ ያልኩት ስጋ የጸጋ የእግዚአብሔር ልጅ፣ መለኮት ደግሞ ለብቻ የማን ልጅ? የአብ ቃል ልጅ ነው የሚሉት። እሺ አሁን በደንብ ስሙ፣ በደንብ ተከተሉኝ። እኛ ለእግዚአብሔር የምን ልጁ ነን? የባህሪ ልጁ ነን ወይስ የጸጋ ልጆቹ? የጸጋ ስንጠመቅ የማን ልጅ እንሆናለን? የእግዚአብሔር ልጅ፣ የአብ የወልድ መንፈስ ቅዱስ የምን ልጅ? የጸጋ ልጅ። በደንብ ስሙ። አሁን ኢየሱስ ክርስቶስ የአብ ኢየሱስ ክርስቶስ ነው ያልኳቸው። ወደ ስሙ የአብ የጸጋ ልጅ ነው ወይስ የባህሪ ልጅ? የባህሪ ልጅ። ግን ጥያቄ ልንጠይቅ ነው እዚህ ጋር የጸጋ ልጅ መሆንና የባህሪ ልጅ መሆን ምንድነው ኤሌመንቱ ልዩነቱ? የጸጋ ልጅ ስትሆን ከእግዚአብሔር ወደ አንተ ወደ ፍጡር ወይም ከፈጣሪ ወደ ፍጡር በጸጋ በሽልማት ያገኘው ነው። ፍጥረተ ቀና ብለን ከምታመልከው አምላክ የምታገኘው ነው። ስለዚህ ባህሪያዊ ውህደት የለም የጸጋ ላይ አይደል? የለም። በጸጋ እግዚአብሔር ያድርብህ ከሆነ የባህሪ ልጅ ከሆነ ግን አብ ለወልድ የሚወለደው ልደት ነው፣ ዘላለማዊ ልደት። ባህሪ ዘምባህሪ አካል ምን ማለት ነው? ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ የተወለደ እንጂ ይሄ የባህሪ ልደት ይባላል። ያቺ ስጋ አሁን በደንብ ስሚ፣ ቁም ነገሩ እዚህ ጋር ነው። እሺ ደግሞ አንድ ጥያቄ ልጨምር። አሁንም እማረቃው አውቄ ነው። ለምን የምታውቁትን ብነግራችሁ ምን ይጠቅማቸዋል? አሁንም ትንሽ ጨመር ላርገው። ኢየሱስ ክርስቶስ የአብ ልጅ ነው እናምናለን አይደል? የአብ ልጅ የድንግል ማርያም ልጅ ብለን ነው የምናምነው። አንዱ ኢየሱስ ክርስቶስ በተዋሂዶ አብ በደመና ሆኖ የምወደው ልጄ ይህ ነው አለ። ይህን ያለው ስጋውን ነው ወይስ ቃልን ነው? ኢየሱስ ክርስቶስን ነው ያለው። በደንብ ስሙ። ቄርሎስ ምን አለ? ቃልን ብቻ ለይቶ ቢለው ኖሮ ስጋን የማያካትት ቢሆን ምን ማለት ነበረ? በዚህ ውስጥ አድሮ ያለው እንደዛ ግን አይደለም ያለው። ምንድን ነው ያለው? ይህ ነው ያለው። ያቺ ትስብት የማን የባህሪ ልጅ ተባለች? የአብ የባህሪ ልጅ ተባለች። በደንብ ስሙ። የማን የባህሪ ልጅ? በአንጻሩ ደግሞ ያቺ ስጋ የቃልን ገንዘብ በማድረጓ ቃል የሚነገርለትን ነገር ሁሉ እሷ ወርሳለች። ቃል የአብ ልጅ ሲባል እሷም የአብ ልጅ ተብላለች። ያጣችው ነገር የለም፣ አላገለላትም። ከኔ ምንም አትወስጂም ብሎ እንደ ሩቅ አላያትም። ለሱ የሚነገርለትን ሁሉ ለእሷ ሀብት አድርጎ ሰጥቷታል። ስለዚህ ለቃል የምትሰልሰው ለቃል የምትሰነዝረው ምስጋና ሁሉ እኩል ለማን አብሮ የሚያርፍ ነው? ለዛችም ትስብት አብሮ የሚያርፍ ነው። የገባችሁ? እሺ
ከኋላ የታመመው ሰው እየወጣ የዳዊት ልጅ ወይ ማረኝ ብሎ ሰገደ። የሰገደለት ለነ ጴጥሮስ እንደሚሰግደው ያለ የጸጋ ነው ወይስ ለእግዚአብሔር እንደሚገባ ያለ የአምልኮ ስግደት? ለእግዚአብሔር እንደሚገባ የምን ቅድመ ተዋሂዶ ከተዋሂዶ በፊት ቢሆን ግን ተራ ስጋ ቢሆን ግን ወይ የአምልኮ ስግደት ይቀርብለታል? አይቀርብል። እየገባችሁ ነው በደንብ? እሺ። ስለዚህ በደንብ ስሙኝ። አሁን ደግሞ ትንሽ እመቤታችን የኢየሱስ ክርስቶስ እናት ናት አይደለችም? ምንድን ነው መስክሩ እንጂ እናት ናት አይደለችም? ናት። እናትነቷ ግን ከሷ ለወጣው ስጋ ብቻ ነው ወይስ ለቃልም ነው? አይኔ አይመለከተኝም ከኔ ለተወሰደው ስጋ ብቻ ነው ነው የምትለው? አይደለም። አሁን ምን ቅድም አብ ላይ ሲሆን እኮ ተነጋገር። አብ ለክርስቶስ አባት ተብሏል። ያቺ ስጋ የማን የባህሪ ልጅ ተባለች? የአብ የባህሪ ልጅ። በአንጻሩ ደግሞ እመቤታችን እናትነቷ ከሷ ለወሰደው ስጋ ብቻ ነው ወይስ ለቃልም ጭምር ነው? ለቃልም ጭምር ነው። ግን ቃልም በባህሪ ወልደዋለች አልወለደችው? በምን ወለደችው? በስጋ ወለደችው። ይገባችሁ? በባህሪ ወለደችው ከተባለማ የወልድ አኗኗሩ ባህሪው መኖር የጀመረው ከማን ወዲህ ሊባል ነው? ከድንግል ማርያም ወዲህ ሊባል የፎጤኖስ አሳሰብ ሊመጣ ነው። በባህሪ የወለደው ማን ብቻ ነው? አብ። ለዚህ ነው አብ በባህሪ የወለደው፣ እሷ በምን ወለደችው? በምን ወለደችው? በስጋ ወለደችው። ይገባችሁ? በኩነት ወለደችው ወይም በስጋ ለማለት ነው። ኩነት የሚለው ገቢር በሚል ወስዳችሁ እየገባችሁ። ንስጥሮስ ይሄን ይቀበላል አይቀበል? ሁለት ባሕሪማ የሚለው ምን? እሷ ስጋ ብቻ ወለደች የቃልና አትባልም ይላል። እንደዛ ለምን? ኤልሳቤጥ ምን አለች? የሉቃስ ወንጌል ምዕራፍ 1 ላይ የጌታዬ እናት። እስቲ በሉ የጌታዬ እናት በሉ። ድገሙት። የስጋ እናት አይደለም ያለቻት። የማን እናት? የጌታ። ገና እኮ ሳትጸንሰው ነው። አይገርማችሁ? ገና ሳትወልደው በጽንሷ እያለ የጌታ እናት ናት። አብ በቅፉ የያዘውን ቃል እሷ በስጋ ወለደችው ማለት ነው። በስጋ ወለደችው። በደንብ ስሙ። ለዚህ ነው ቅዱስ ያሬድ ምን አለ? አምጣኒኪ አለ፣ አዝማኒኪ አለ። ተናጋሪው አብ ነው ቅዱስ ያሬድ የሚለው። መጠንሽ በሉ እስቲ መጠኖቼ ናቸው፣ ዘመኖችሽ ዘመኖቼ ናቸው፣ ወይም ዘመኔ ዘመኖችሽ ናቸው ይላል። ከይልና ምን ይላል? እኔ የወለድኩትን አንቺ በስጋ ጡት አጠባሽው ይላል። እኔ የወለድኩትን አንቺ አቅፈሽ በስጋ ምን አልሽው? ጡት አጠባሽው አለ። አሁን መጠኔ መጠንሽ ነው ማለት ምን ማለት ነው? አምጣኒኪ ማለት እመቤታችንና አብ እኩል ሆኖ ነው አይደለም፣ አምሳል ነው። አንዳንዴ መምሰልንም ምን ይለዋል? መጠን ወይም ምሳሌ ይለዋል። በቤተ ክርስቲያን ወደ 3-4 አይነት ምሳሌ አለ። አንዳንድ ምሳሌ የሚተካከል ምሳሌ አለ። አንድ ምን የሚል ለምሳሌ የሚተካከል ምሳሌ ወልድ አብን ይመስለዋል እንላለን። በአካል የሚለየው አይደለም ይላል። በአካል የሚለየው በመልክ የሚመስለው እንላለን ሥላሴ። ለምሳሌ አብ በአካላዊነት ያለ ነው፣ ወልድ በአካላዊነት ያለ ነው፣ መንፈስ ቅዱስ አካላዊነታቸው ወይም አንቀጽ አካላቸው እኔ ባያለው ለየራሳቸው አላቸው። ግን መልካቸው ግን ህብሩ ግን ልዩ ልዩ ነው እንዴ? የሚመሳሰል ነው? ተመሳሳይ ነው የሚመስል። ይሄ የሚተካከል ምሳሌ ይባላል። አሁን የቅድስት ሥላሴ ስዕል ሲሳል ካያችሁ ፊታቸው ተመሳሳይ ነው። አይ በመልክ ምን የሚለው የሚመስለው ማለት ይሄ ነው። ሁለተኛ መምሰል ደግሞ ላሳያችሁ። ሁለተኛ መምሰል የማይተካከል ግን መበላለጥ ያለበት መምሰል አለ። ለምሳሌ እመቤታችን አብን በሶስት ነገር ትመስለዋለች። በምን እንዴት? አንደኛ ለአብ አንድያ ልጅ የሆነው ወልድን እሷም ወልደዋለችና በመውለድ አብን ትመስለዋለች። አንድ። ሁለተኛ ለሁለቱም አንድያ ልጅ ነው። ለሁለቱም አንድያ ልጅ ነው። ሶስተኛ ያለ ዘር ያለ ሩካቤ ሁለቱም ወልደውታል። ስለዚህ አብን ትመስለዋለች። አራተኛ መጽሐፍ ቅዱስ ላይ እሱን ስሙት በማለት ሁለቱም ለክርስቶስ ተናግረዋል። ለምሳሌ አብ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ነው፣ እርሱን ምን በሉታል። እመቤታችን ደግሞ ቃና ዘገሊላ ምን አለች? የሚላችሁን ሁሉ። እመቤታችን ያ ምሳሌ ሆነች። በደንብ ያዙ። አሁን እመቤታችን የማን እናት ናት? የኢየሱስ ክርስቶስ። ስለዚህ ወላዲተ አምላክ ስንል አሁን ገባችሁ? የእግዚአብሔር እናት ስንል ገባችሁ? በባህሪ ወለደችው ብለን አይደለም። በምን ወለደችው? በምን ወለደችው? በስጋ ወለደችው። እየገባችሁ ነው በደንብ? እሺ። ስለዚህ ንስጥሮስ ጋር ደግሞ እንምጣውን ላሳይ። ንስጥሮስ እያለ ያለው የማርያም ልጅ የምንለው ያ ስጋን ይከፍለውና እሱ ለእግዚአብሔር የጸጋ ልጁ ነው አለ። አያችሁ አሁን ስተቱ። የማርያም ልጅ ያ ስጋው እንደኛ ነው አለ። እንደኛማ አይደለም። የኛማ መለኮት አልተዋህዶ፣ የእሱ ስጋ ግን መለኮት ተዋሂዶታል። የኛ ከአካላችን አካላዊ ቃል አልተዋህደም፣ ከሱ አካል ግን አካላዊ ቃል ተዋህዷል። ስለዚህ ሁለተኛው የሚያመጣው ስህተት ይሄ ነው። ክርስቶስን ለሁለት ልንከፍለው አይገባም። ስንት አካል ስንት ባህሪ? አንድ ባህሪ። ግን አንድ ባህሪ ስንል በመጠፋፋት ግን
አይደለም። እየገባችሁ? እሺ፣ በጣም ጥሩ። እመቤታችን በእጆቿ አቅፋ ምግብ እያበላች ጡት እያጠባች አሳደገችው። ያሳደገችው የእሷን ልጅ ነው ወይስ የአብን ልጅ? የአብን ልጅ በምን ወልደው? በስጋ ወልደው። አሁን እየገባችሁ ነው? እነዚህን ቋንቋዎች መልመድ ያስፈልጋል። የምን ልጅ? እሺ፣ እንዲህ አለ እልመስጦጊያ፣ እንዲህ አለ እልመስጦጊያ፣ የአብን ልጅ በደረቱ አስጠጋችው፣ ከጡቶቿ ወተትንም አጠጣችው ይልና በሰማይ በአባቱ ሪና ሆኖ ሳለ በምድር በእናቱ እቅፍ ነው አለ። በድንግል ማርያም እቅፍ መሆኑ በአብ እቅፍ መሆኑን አላሳጣው። በሰማይ አኗኗሩ ከአብና ከመንፈስ ቅዱስ ጋር በማይለይ ሕልውናው የተራቡትን ይመግባል። በምድር ደግሞ ከድንግል ማርያም በተወለደው በኩነታዊ ተወልዶ በተዋሕዶ ደግሞ ራበኝ ያለ ድንግል ማርያምን ይጠይቃታል። ክርስቶስ ማለት ደግሞ ስንጠይቅ የተጠማው ነው ክርስቶስ ማለት ወይስ ውሃውን ወደ ወይን የቀየረው ነው? መልሱልኝ። ቀራንዮ መስቀል ላይ ተጠማው ያለ ነው ክርስቶስ ማለት ወይስ በቃና ዘገሊላ ውሃውን ወደ ወይን የቀየረው የቱ ነው ክርስቶስ ማለት? ሁለቱንም። አንዱ ክርስቶስ ሁለቱንም አላረገም? አርጓል። አንዱ ክርስቶስ ለይተህ ይሄን ለስጋ ይሄን ለመለኮት ልትለው አትችልም። እሺ፣ እማንልበት ምክንያት ምንድን ነው? ለምሳሌ በእርሱ ቁስል እኛ ተፈወስናል። እስቲ በእርሱ ቁስል በሉ። እኛ ተፈወስን። የፈወሰን ቁስሉ ነው ወይስ ቃል? ቁስል ነው የፈወሰን ወይስ ቃል? ኢየሱስ ክርስቶስ ነው የፈወሰን። በቁስሉ ላይ አድሮ ተዋህዶን የፈጸመ ቃል ያ ክርስቶስ የምንለው አምላክ በመለኮቱ ኃይል ወይ በቃል ገንዘብ ሙታንን ፈወሰ፣ ሽባ ተረተረ፣ ጎባጣ ቀና አይደል? ለዚህ ምን አለ? በእርሱ ቁስል እኛ ምን አለን አለ? ተፈወስን አለ። በደንብ አስተውሉ። የሩቅ ብእሲ ተራ ቁስል የእኛ ቁስል ግን ይፈውሳል? ቢፈውስማ የሩቅ ብእሲ ቁስል የኢሳይያስ ቁስል በፈወሰን ነበር። የተራ የሩቅ ብእሲ ቁስል ቢፈውስማ ኖሮ የኤርሚያስ በድንጋይ መፈንከትና ቁስል በፈወሰን ነበር። በመጽሐፍ ቅዱስ የናሆም የፈወሰው ቁስል አለ። ያ ቁስል ባዳነን ነበር። ይሄኛው ቁስል በምን ይለያል ከነዛ? በጸጋ አይደለ፣ በኩነት በተዋሕዶ መለኮት ያደረበት ቁስል ነው። አሁን ቁም ነገሩ ገባችሁ? ይሄ ነው ደግሞ ስጋውን ብቻ ነፍሱም ጭምር በዚህ የሚነገር ነው። ሶስተኛ ሁለት ባህሪ የሚሉ ካለ አንዱ ገዢ አንዱ ተገዢ ወደ ማለት ያመጣል ወይም ያሰኛል። አንዱ ገዢ አንዱ ተገዢ ያሰኛል። እየገባችሁ? አንዱ ገዢ አንዱ ተገዢ። በእኛ በሃይማኖተ አበው ላይ ቄርሎስን በእርግጥ ያነሰዋል። በሃይማኖተ አበው ላይ እንደተጻፈ ቃለ ግዝት ላይ ወይም አናቴሞቹ ላይ ሲያስቀምጥ ሃይማኖተ አበው ላይ ያለላችሁ ከተዋሕዶ በኋላ ወይም ተዋሕዶ ከተፈጸመ በኋላ ስጋ ክርስቶስ የተዋሃዳት ያቺ ትስብእት ቃልን ወይም መለኮትን ታመልካዋለች፣ ትገዛለታለች የሚል ካለ የተወገዘ ይሁን ይላል። የገባችሁ? ይሄን ነው ንስጥሮስ እያለ ያለው። ክርስቶስ የተዋህደው ያ ተዋህዶም አይሉም በእርግጥ ህብረት የፈጸመው ይላል። ያ ስጋ ቃልን ያመልካዋል ነው። ይሄ ስተት ነው። ክርስቶስ የተዋህደው ስጋ ይመለካል እንጂ ምን አይልም። እየሰማችሁኝ? ቅድም ምን አልኳችሁ? የምንበላው ስጋና ደም ምን ስጋና ደም ብለነዋል? የአምላክ ስጋና ደም፣ የእግዚአብሔር ስጋና ደም ብለን ነው። ክርስቶስ ተዋህዶ ከፈጸመ ወዲህ ሁለት ባህሪ ነው ማለት በሌላ ቋንቋ የሚሰገድለትና የማይሰገድለት፣ የሚመለክና የማይመለክ፣ ፍጡርና ፈጣሪ ወደሚል ምን ያስገባናል? ስተት ነው። ታዲያ ምንድን ነው የምንለው? ክርስቶስን አምላክ ፈጣሪ በምን? በስጋ የተገለጠ አምላክ፣ በተዋህዶ የተገለጠ ጌታ፣ በተዋህዶ የተመላለሰ የነገስታት ንጉስ ነው የምንለው። እንደ ንስጥሮስ አባባል ከሆነ ግን ለዚህ ነው ከተዋህዶ በኋላ በዚህ አጋጣሚ ፍጡር ወፈጣሪ ማንለው ለዚህ ነው። ፍጡር ወፈጣሪ ማንለው ለዚህ ነው። ባይሆን ከተዋህዶ በኋላ አምላክ ወሰብ የሚለው አለ። ለምን? ስጋን በመዋሃዱ ስጋ ለመጥፋቷን ለማስረዳት እንጂ ግን ከተዋህዶ በኋላ ግን ፍጡር ብለን አንናገርም። ለምን? ፍጡር የምትለው ቃል በሌላ ቋንቋ መለኮት ያልተዋህደውን አንድ ተራ ሩቅ ብእሲ የሚወክል ቃል ነው። የገባችሁ? ከተዋህዶ በኋላ ያቺ ፍጡርነትን አልፋ ወደ ምንነት ደርሳለች። በተዋህዶ የባህሪ አምላክነትን ገንዘብ አርጋለች። ፍጡር ብንለው ምን ያመጣል ነው? ሁለት ሳይድ ኢፌክቶች አሉት። አንደኛ ቅድም ምን አልኳችሁ? ክርስቶስ በስጋው ተራበ ስንል በስጋው ተጠማ እንላለን። ይሄን መራ መጠማት ሁሉ ማን ገንዘቡ አርጓል? ቃል ገንዘቡ አርጓል፣ ተነግሮለታል። ፍጡር የሚለውን ግን አይነገር። ፍጡር ማለት አንድ ያልተዋህደው ምን አልኳችሁ? ለምሳሌ ጥሬ ስጋ ማለት ምን ማለት ነው? በሌላ ቋንቋ እሳት ያልነካው ስጋ ማለት ነው። አሁን ደስ አላችሁ፣ በደንብ ገባችሁ አይደል?
እሺ ጥሬ ስጋ ምን ማለት ነው? እሳት ያልነካው ተራ ስጋ ማለት። ሩቅ ብእሲ ስትል መለኮትነት የሌለው አንድ ተራ እንደኛ ያለ ሰው ማለት ነው። ሟችነት ብቻ የሚስማማው ከተዋህዶ ጊዜ ተዋህዶ ጀምሮ ቃል ያችን ስጋ ከተዋህዳት በኋላ አምላክነትን እግዚአብሔርን ከዛ ፍጡር የሚለው ቃል አይቀጽ ፍጡር የምትለው ቃል የምትወክለው ማንን ስለሆነ ፍጥረታዊ የሆነን አንድ አካል ብቻ ነው። አምላክ ወሰብ ግን ይባላል። ለምን? አምላክ ወሰብ ማለት ሰው የሚባል ባህሪው አለ። ፍጡርነቷን ግን ወይም ንዴቷን ግን አስወግዶላታል። ምን ማለት ነው? ለምሳሌ እኛ የምንራበው ፈቅደን ነው ወይስ ሳንወድ ነው? ሳንፈቅድ ነው አይደል? በግዳጃችን ነው፣ በተፈጥሮ። ክርስቶስ ተራበ ስንል ግን በምኑ ነው? በፈቃዱ ማለት የስጋ ንዴት ይላል ቅዱስ ቄርሎስ ምን ብሎላታል? አስወግዶላታል። ማለት የባህሪ አምላክ እንድትሆን አድርጎ። ስለዚህ እንዲህ ማለት በሁለቱ መካከል ሁለት ባህሪ ነው ማለት አንዱ ገዢ አንዱ ተገዢ፣ አንዱ የጸጋ ስግደት የሚሰገድለት፣ አንዱ የአምልኮ ስግደት የሚሰገድለት፣ አንዱ የሚያድን፣ አንዱ ራሱ መድኃኒት። እሱ ብቻ እንዳይመስላችሁ ሌላው ላምጣላችሁ። ሁለት ባህሪ ማለት ራሱ ሌላው ችግር የሚመስላችሁ ያ ስጋ ራሱ መዳን አለበት ማለት ነው። መጀመሪያ ክርስቶስ ሳያድነን ነው ማለት ነው እኛን ሊያድነን የመጣው ማለት ነው። በሌላ ቋንቋ እየገባችሁ ያቺ ስጋ እንደኛው ከሆነች ልክ እኛው መዳን እንዳስፈለገን እሷም ስጋ ምን ያስፈልጋት ነበር ማለት ነው። እንደዛ ደግሞ አድኖ አዳነን የሚባል ትምህርት አለ እንደ ቤተክርስቲያን የለም። የዓለምን ኃጢአት የሚያስወግድ የምን በግ? የምን በግ? የእግዚአብሔር በግ። አይገርማችሁ? ስለዚህ ያቺ ስጋ ሁለት ባህሪ ነው ማለት ወይም መለኮት ያልተዋህዶች ከሆነች ስጋ እሷ ራሱ ሌላ ምን ያስፈልጋታል? ስለዚህ አድኗት ነው ያዳነን ማለት ነው። ያ ደግሞ ስህተት ነው። ስለዚህ ተዋህዶን ያወቀ ክርስቲያን እውነቴን ነው የምላችሁ ከብዙ ነገር ይጠበቃል። እና ይሄ የሚያመጣው ችግር ሌላ በስላሴ ላይ አራተኛ አካል ይጨምራል። በአካላቸው ላይ አራትነት፣ በባህሪያቸው ላይ ሁለትነት ይጨምራል። ሁለት ባህሪ ብሎ የሚከተል ሰው ካለ በደንብ ስሙ። ስላሴ ስንት ናቸው? በአካል ስንት ናቸው? ስንት ናቸው? ጎበዞች። ምክንያቱም እዚህ ያለው መምህር ሲያሳስትም አብራችሁ ከሳታችሁ ችግር ነው። ስንት ናቸው? በአካላቸው ሶስት ከሆኑ ከሶስቱ አካል አንዱ አካል ወልድ መጥቶ ስጋን ሲዋሃድ አይ አልተዋሃደም ሁለት ባህሪ ነው ማለት ሁለት ብለህ ተዋህዶ ላይ ከቆጠርክ አብና መንፈስ ቅዱስ ስትጨምር ስንት መጡ ማለት ነው? አራት ባህሪ ጨመርክ ማለት ይሄ በቀላሉ በተራ ቋንቋ በስላሴ ላይ ደግሞ አለው ኢየሱስ ክርስቶስ ማለት ሁለት ባህሪ ነው ስትል ስንት ባህሪ ያስክ? ሁለት። የቃል ባህሪ ሁለት አካል ነው ስትል የቃል አካል አለ፣ የስጋ አካል አለ፣ የአብና የመንፈስ ቅዱስ አካል አለ። ስንት አካል መጣ ማለት ነው? አራት። ስላሴነት የሚጸናው አንድ አካል አንድ ባህሪ ብለህ ስትሰብክ ነው። ተዋህዶን ካልሰበክ ስላሴ ላይ አራተኛ ትጨምራለህ። ባህሪያቸው ላይ ደግሞ ሁለት ታመጣለህ። እንዴት? ስጋና መለኮት ብለህ ስንት ባህሪ ቆጠርክ? ሁለት ባህሪ ቆጠርክ አይደል? ስለዚህ በሌላ ቋንቋ በአብ ቀኝ ተቀመጠች ስትል ያቺ ስጋ ስንተኛ ባህሪ ሆና መጣሽ ማለት ነው። በሌላ ቋንቋ ሁለተኛ ባህሪ ሆና መጣሽ። ስለዚህ ሚስጥረ ስጋዌ ላይ ሁለት ባህሪ ብሎ የሚያስተምር ክርስቲያን እነዚህን ጭምር አደጋዎች ይመጡበታል። ይሄን ሁሉ ነገር ነው ቤተክርስቲያን አውቃ ሚስጥረ ምን ብላ የምታስተምረው? ተዋህዶ ብላ ቤተክርስቲያን የምታስተምረው ማለት ነው። እና በአጠቃላይ ሚስጥረ ስላሴ ላይ ቤተክርስቲያን ይሄን ስታስተምር ይሄን ስታስተምር ምን አሉ አባቶቻችን የሚለውን የተወሰነ እንመልከት። ለምሳሌ አንደኛው በዚህ ጉዳይ ላይ ቅዱስ አትናቴዎስ ያለውን እናንሳ። ሃይማኖተ አበው ምዕራፍ 27 ከቁጥር 6 ላይ እንዲህ ይላል። ሃይማኖተ አበው ምዕራፍ 27 ከቁጥር 6 ላይ እንዲህ ይላል። ምን ይላል? አሁንም በተዋህዶ ሰው የሆነ አምላክ እንደሆነ ሰምተህ እወቅ ይላል። በምን? በተዋህዶ ይልና አምላክ ብቻ ከሆነማ እንደምን በታመመ ነበረ። ምን ብቻ ቢሆን? አምላክ ብቻ ቢሆን እንዴት በታመመ? ሁለተኛ እዚህ ብቻ እንዳይመስላችሁ አምላክ ብቻ ቢሆን ኖሮ መሰቀሉ መድኃኒት ባልሆነ ነበረ። ይኸውልህ የክርስቶስ መገረፍ እኔን ድህነት የሚሆነኝ ተዋህዶ ሲፈጸም ብቻ ነው። የገባችሁ? አምላክ አዳነኝ ተሰቅሎ ስትል መሰቀልን ለቃል መቀጸል አለብህ ማለት ነው። ያንን ስቅለት ህማም የሚሉ የህማም ንግግሮች ቃል ገንዘቧ ካላረገች አምላክ ሞተልኝ ማለት የለብህም ማለት። አምላክ ሞተልኝ ለማለት ምንን ማመን አለብህ? ተዋህዶ ማለት። ስለዚህ እንደምን አምላክ ታመመ ትላለህ? እንደምን አምላክ ታመመ ትላለህ? ይቀጥላል። አምላክ ብቻውን ከሆነማ እንደምን በታመመ ወይስ እንደምን በሰቀሉት ወይስ እንደምን በሞተ ነበር? ይህ ስራ ህማምና መከራው ከእግዚአብሔር የራቀ ነውና ሰው ብቻ ከሆነ በታመመ ጊዜ ሞትን እንደምን ድል አድርጎ ተነሳ። ሞትን ብቻውን ስጋ ብቻውን ሞተ ካልክ ስጋውን ብቻ አምላክ ሞተ ብለህ ማትቀጽል ከሆነ በስጋው አምላክ መጥቶ አዳነኝ በሞቱ እንዴት ትላለህ ነው? አምላክ መጥቶ ሞተ ብለህ የስጋን ሞት ካልቀጸልክለት
አምላክ በሞቱ አዳነኝ ለምን ልትል ነው? መራቡ ረሃቤን አስወገደ ለማለት የስጋ ባህሪው አድርጎ በስጋው ተራበ ማለት አለብህ ማለት ነው። በአንጻሩ ደግሞ ስጋ ደግሞ የመለኮትን ነገር ቤተሰብና ገንዘብ በሙሽርነት ተዋሂዶ ገንዘብ ካላረገች ሞትን ድል አድርጎ ተነሳ የምትለው ማንን ነው? ቃል ብቻውን ያደረገው ካልክ ስጋ እዛው መቅረት ነበረባት። ቃል ብቻውን ነው፣ ረቂቅ ነው፣ ብቻውን መነሳት ነበረበት። ቃል ተነሳ አትልም። ስጋ በቃል ገንዘብ ምን አለች? ተነሳች ትላለች። ያቺ ስጋ ምንነትን ገንዘብ ስላደረገች ቃልነትን ገንዘብ ስላደረገች ማለት ነው። ስለዚህ አሁን አንድ ጊዜ እየከለስ ነው እንዴ በደንብ ተራበ። ይኸውላችሁ እኔ ተራበ ስል ኢየሱስ ክርስቶስ ትላላችሁ። ተራበ፣ ተጠማ፣ ሙት አስነሳ፣ ሽባ ተረተረ፣ ጎባጣ ቀና፣ በሰማይ አለው አለ፣ እረኛ ነኝ አለ፣ በግ ነኝ አለ፣ የአብ ልጅ ነኝ አለ፣ የድንግል ማርያም ልጅ ነኝ አለ፣ የሰንበት ጌታ ነኝ አለ፣ ከኔ አብ ይበልጣል አለ፣ እኔና አብ አንድ ነን አለ፣ ምስክርነቴ እውነት ነው አለ፣ ምስክርነቴን አትቀበሉ አለ። ደከማችሁ እንዴ? አዎ ልትሉ ላይ አውቃችሁ። እሺ በደንብ ተከተሉ። እሺ ችግር የለው። አሁን እናብራራው በደንብ። እሺ ሙታንን አስነሳ፣ ሞቶ ተነሳ። ይሄ ነው ኢየሱስ ክርስቶስ ነው። ምንድነው ሁሌም ስታብራሩ አሁን ተራበ እናብራራውን፣ እያንዳንዱ ደግሞ እናብራራውን። ተራበ ማ አሁን ያዙልኝ። አሁን ያልነው ሲብራራ እንዴት ነው? ከዛስ ግን ትላላችሁ ስታብራሩት። ቅድመ ተዋሂዶ ቢሆን ግን ለመለኮት እንጀራና ውሃ መራብ ይስማማዋል? ይስማማዋል? በምኑ ተራበ? በስጋው። የገባችሁ? በምኑ ተራበ? በተዋሂዶ ተራበ። በምኑ ተራበ? ገንዘብ ባደረገው እኔ ነህ የኔ ነህ ብሎ በተዋህዶ ገንዘቤ ይሁን ብሎ ባስጠጋው አካሉን ከአካሉ ባህሪውን ከባህሪ ከተዛመደው በስጋው ምን አለ? ተራበ። እሺ ኢየሱስ ክርስቶስ ሞተ። ማን ሞተ? በምኑ ሞተ? በስጋ ብለና ዜቤል በባህሪው ሞት አለበት። በምኑ ሞተ? እሺ በደንብ ስሙ። ሞትን ድል አድርጎ ተነሳ። ማን ተነሳ? ለስጋ ሞትን ድል አድርጎ መነሳት በባህሪዋ ይስማማታል? በማን ገንዘብ? እሺ በምድር እያስተማረ ኢየሱስ ክርስቶስ ገና ሳያርግ ከእርገት በፊት በሰማይ ነበረ አልነበረም? አሁን እንትን አላችሁ፣ ብዙ አልተመቻችሁም። ክርስቶስ በምድር እያስተማረ በሰማይም ነበረ አልነበረም? ምን ማለት ነው? በሁሉ ቦታ ኦምኒ ፕሬዘንት የሚስማማው ለማን ነው? ቅድመ ተዋሂዶ ከሆነ ለቃል ነው፣ ለአምላክ ነው፣ ለእግዚአብሔር። አሁን ግን በሁሉ ቦታ መገኘት፣ በሁሉ ቦታ መመለክ ገንዘቡ የሆነ ቃልን በመዋሃዷ በቃል ገንዘብ ስጋ ምን ተነገረላት? በሁሉ ቦታ መገኘት። ጥቅስ አለ? አዎ ቅድም ያልኳችሁ ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም፣ እርሱም በሰማይ የሚኖር ማን ነው? የሰው ልጅ ነው። እሺ በደንብ ስሙ፣ በደንብ ስሙ። አሁን ደግሞ ተቃራኒ ላድርገው። ለምሳሌ ስጋዬን ብሉ ደሜን ጠጡ አለ። የማንን ስጋና ደም ነው የምንበላው? እግዚአብሔር ይበላል፣ በባህሪው ይበላል። በምኑ ግን ብሉኝ አለ? በምኑ ግን ጠጡኝ አለ? በደሙ። በተዋህዶ ስጋና ደም ምኑ በሉኝ አለ? ብሉኝ ጠጡኝ አለ። በባህሪው መበላት፣ በባህሪው መዳሰስ፣ በባህሪው መነካት የማይስማማ አካላዊ ቃል እግዚአብሔር ሁሉን ቻይ፣ በስጋው ግን ምን አለ? ተዳሰሰ፣ ተገረፈ፣ ተቆረሰ፣ ተቸነከረ፣ ቆሰለ፣ ተወጋ፣ ወደቀ፣ ችንካር አረፈበት፣ ራሱን በመሎንጊያ ተመታ አይደለ? ደም በደም ሆነ። ስጋዬን ብሉ አለ፣ ስጋውን በላ። የሮቆሲ ስጋ ነው አይደለም? የማን ስጋና ደም? የአምላክ ስጋና ደም። አሁን ወደ እሱ ልምጣ። እንጀራውን ምቆርሶ አለ፣ የቀደሙ ሐሳብ ላይ ማቴዎስ 26 ላይ ይህ ስጋዬ ነው አለ። ስጋዬ ነው ያለው ማን ነው? ተናጋሪው ኢየሱስ ክርስቶስ ነው። ስጋ የሚለው ስጋ ያ የተቆረሰው ስጋ ውክልናው ለትስብእቱ ነው ወይስ ለቃል? አሁን ይሄን ከመለሳችሁ ገብቷችኋል ማለት ነው። ስሙኝ በደንብ። እንጀራውን ቆረሰ አለ። እንጀራውን ቆርሶ እንካችሁ ብሎ አለ። ይሄ ስጋና እንጀራ ወይም ህብስቱ የማን ስጋና ደም ነው? ስጋና ደምነቱ የስጋ ብቻ ነው ወይስ የቃል ብቻ? የሁለቱም የኢየሱስ ክርስቶስ። እየገባችሁ ነው? ሌሎቹ ግን ሁለት ባህሪ የሚያምኑ ግን ስትሄዱ ቁርባን ብለው የሚሰጡት የምንድን ነው? በጸጋ ልክ እንደ ቡራኬ። አሁን እናንተኛ ዝክር እንደምንለው አለ አይደል? እንደዛ አይደለም።
በዝክርና በስጋው ደግሞ መካከል ያለው ልዩነት ምንድን ነው? ዝክር ዳቦ ስንበላ መድኃኔዓለም ስንል የመድኃኔዓለም በመንፈሰ ረድኤት በጸጋ ያድርበታል እንጂ በፍጹም አካላዊ ቃል መጥቶ በባህሪና በአካል ያድርበታል ማለት ወይም አማናዊ ስጋና ደም ነው ማለት አይደለም። የክርስቶስ ስጋና ደም ግን ህብስቱ ቅዳሴው ከጀመረበት ሰዓት አበነም ሲል ይሁን እግዚአብሔር ባወቀ ጸሎት ሲደረግ ህብስቱ ኮምፕሊትሊ አማናዊ ምን ይሆናል? ስጋ አማናዊ ምን ይሆናል? እየሰማችሁ በጸጋ የሚያድርበት የበረከት ነው አይደለም። ከሱም በላይ በትክክል ውክልናው የማን ነው? ውክልና ብቻ ሲሆን ራሱ አማናዊ የማን ስጋ ነው? የአምላክ ስጋ ነው የምንለው። አሁን ልዩነቱን አያችሁ? ንስጥሮስ ግን እያለን ያለው ስጋና ደሙ ላይ ራሱ እነሱ ዛሬ መለካያን በሉ እነዚህ ምንድነው ካቶሊክ በሉ ሌላው ሲሰጡ እያሉ ያሉት ያ የሚሰጧትን ነገር እውነት አማናዊ ነው ብለው አይደለም። እየገባችሁ ነው እንዴ? አይደለም አይደለም። ይህን በደንብ መረዳት። ስለዚህ አትናቴዎስ ቀጠለ፣ ሌሎችንስ በነፍስ በስጋ እንደምን ባዳነ ነበር፣ ይህም ከሰው ኃይል በላይ ነው። እርሱ ታሞ ሞቶ ፍጥረቱን አዳነ፣ ሞትንም ድል ነሳ፣ ሰው የሆነ አምላክ ነውና በማለት ይናገራል። ኤራቅሊስ ደግሞ እንዲህ ይላል። ሃይማኖተ አበው ምዕራፍ 51 ቁጥር 8 ሃይማኖተ አበው ምዕራፍ 51 ቁጥር 8 ኤራቅሊስ እኛ ኦርቶዶክሳውያን እንዲህ እናምናለን፣ መለየት መለወጥ የሌለበትን አንዱን ሁለት አንልም ማለት። አንዱን ስንት አንልም? ሁለት አንልም። ሁለት ገዢ፣ ሁለት መልክ፣ ሁለት አካል፣ ሁለት ግብር፣ ሁለት ባህሪ ነው አንልም። በጣም ይህን ቃል እወደዋለሁ። ሁለት አንለውም በሉ። ሁለት አንለውም በሉ። ሁለት ገዢ፣ ሁለት መልክ፣ ሁለት አካል፣ ሁለት ግብር፣ ሁለት ባህሪ አንለውም። አያችሁ፣ አንዱ ክርስቶስ አንድ ባህሪ ነው። አንዱ ክርስቶስ አንድ አካል ነው። በእርግጥ ንስጥሮስ የክርስቶስን አንድ አካልነት ይቀበላል። ግን አንድ አካልነቱ ብቻውን ግን ትርጉም አይሰጥም። ለምን? አካልን የራሱ ተግባር፣ ባህሪ የራሱ ተግባር የለውም። በራሱ ባህሪ ማለት አካል ስራውን የሚሰራበት ነው አይደል? የግዴታ አካሉ አንድ አካል ሆኗል ብለህ ስጋና መለኮት የስጋና የመለኮት አካል አንድ አካል ነው ስትል በዛው ቅስፈት አብሯት ያለ ባህሪ ስንት ይሆናል? ሁለት ስትል አብሮ ያለው ምን ይሆናል? ሁለት ይሆናል። ስለዚህ አንድ አካል ባለበት ኮንቴክስት አንድ ባህሪ ማለት ነበረበት እና ይሄን ያወግዛል። ከዛ ኤራቅሊስ ይቀጥላል። እንደተናገርኩ ሰው ሆነ እግዚአብሔር ቃል አንድ አካል አንድ ባህሪ ነው። ይህን ገልጠን እናስተምራለን። ቃልን ከስጋ እንዳድርገን አንዲት ስግደት እንሰግድለታል። ይሄ በጣም የዕለቱ ትምህርቱ ማጠናቀቂያ ነው። በደንብ ስሙኝ። እግዚአብሔር ቃል በሉ አንድ አካል አንድ ባህሪ ነው። ይህንን ገልጠን እናስተምራለን። ቃልን በሉ ቁም ነገሩ ይሄ ነው። ከስጋ ጋር አንድ አድርገን አንዲት ስግደት እንሰግድለታል። አያችሁ፣ አንዲት ስግደት። ለምን? የአምልኮ ስግደት። ሁለት ባህሪ ካልክ ግን ለየትኛው ነው የሰገድከው ሊባል ጥያቄ ሊመጣ ነው። አይ ለቃል ብቻ ካልክ ባታየው ኖሮ ኢየሱስ ክርስቶስ በስጋ ባታየው ኖሮ እንዴት ይሰግዱለት ነበር? አያችሁ፣ ለስጋ የአምልኮ ስግደት አይስማማትም ቅድመ ተዋሂዶ። ጊዜ ተዋሂዶ ግን የባህሪ ስግደት። ለዚህ ነው ከተዋሂዶ በኋላ ስጋን ምን አትባልም ማለት ፍጡር አትባልም። እየገባችሁ? ፍጡር ብንል ምን አደጋ ያመጣል ነው። ለስጋ የተናገርከው ሁሉ ለማን ይሄዳል? አብሮ ይሄዳል። ለቃል ይቀጸልለታል አይደል? ለምሳሌ ኢየሱስ ክርስቶስን አምላክ ስትል ስጋ ምን ተብላለች? በዛው አምላክ ገንዘቧ ነው። ፍጡር ስትል በቃል ገንዘብ እንደገና ቃልን ራሱ ምን እያልከው ነው ማለት ነው? ፍጡር ልትለው ነው ማለት። ይገባችሁ? ስለዚህ አይባልም። ከተዋሂዶ በኋላ ፍጡር የምትለውን ቃል አንጠቀምም። እሺ፣ ሌላ ደግሞ ቅዱስ አፍሮኒዮስ የተባለ ምዕራፍ 51 ላይ ደግሞ እሱ እንዲህ ይላል። ቅዱስ አፍሮኒዮስ ምን ይላል? እንግዲህ እንጠበቅ፣ መለኮትንም ከስጋ አንለይ ይላል። መለኮትን ከስጋ አንለይ። አንድ ጊዜ የጌትነት ነገር ይናገራል፣ አንድ ጊዜ ደግሞ የሕማሙን የሞቱን ነገር ይናገራል። ምን ማለት ነው? መጽሐፍ ቅዱስ ላይ አንዳንዴ የስጋን ተግባራት ብቻ ይናገራል። ለምሳሌ ከኔ አብ ይበልጣል አለ። አሁን ለምንድን ነው ይሄን የሚለው? ያቺን ጊዜና ያቺን ሰዓት ልጅም ቢሆን መላእክት አንዳንዴ የስጋን ነገር ያበዛል ጌት። ለምን ሲባል አንደኛ የመለኮትን ነገር ብቻ ቢናገር ቃል ስጋን ውጦታል መጦታል ሊያሰኝን። ሁለተኛ አጋንንትን ሰይጣንን ለማሳሳት ነው። እንዴት? ሰይጣን በዚሁ አጋጣሚ ክርስቶስ አምላክ መወለዱን መጠርጠር የጀመረው አላወቀም። መጠርጠር የጀመረው ጌታ ሲወለድ ወይም ከመወለዱ 24 ቀን አስቀድሞ እስከ መስቀል ድረስ ሰይጣን ተወዛግቧል፣ ግራ ገብቶታል። ሙት ሲያስነሳ፣ ሽባ ሲጠረጥር፣ ጎባጣ ሲያቀና ይሄማ አምላክ ነው ይልና
ወዲያው ደግሞ ሲራብ ያየዋል። ወዲያው ሲጠማ፣ ወዲያው ደክሞት ቁጭ ሲል ሲያይ ደግሞ ይሄ ፍጡር ነው ይላል። ምን ሲል ነበረ ነው? ግራ ሲጋባ ነበረ። በዚህ አጋጣሚ በዮርዳኖስ ባህር ላይ አብ በደመና ሆኖ የምወደው ልጅ ይህ ነው ሲል ሰይጣን ሰማና እንዴ ይሄ የባህሪ አምላክ ነው እንዲህ አለ። ቆይ ልፈትነው ሲል ጌታ አውቆ ቶሎ ብሎ ገዳመ ቆሮንጦስ ገባ። አይ ሊጾም ቅዳሜ ቀን ገባ። ወዲያው ገባ ገዳመ ቆሮንጦስ። አሁን ጥያቄው ሰይጣን ጠበቀውና ጌታ ከ40 ቀን በኋላ ሲወጣ ጠብቆ ፈተና መጣበት። ይሄን ድንጋይ ዳቦ አድርግና እንጀራ አድርገን እንደው የሚለው ምንድነው? የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ምን አድርገው። አሁን ጥያቄው የማን ልጅ ከሆንክ ነው። ስለዚህ ተጠራጥሯል። ያወቀው መቼ ነው? መስቀል ላይ ያለ ጌታ 7 ተአምራትን አደረገ። በሰማይ 3 በምድር 4 እና ይሄን ሲያደርግ ሰይጣን ወደ ኋላ ሸሸ። በምናሴ ላይ አድሬ ኢሳያስን በመጋዝ ሳስተረተር፣ በአይሁድ ላይ አድሬ ኤርሚያስን በድንጋይ ሳስወግር እንዲህ ያለ ተአምር አይቼ አላውቅም ብሎ ወደኋላ ሲሸሽ ጌታ ደግሞ ድል በተደረግንበት ድል ሊያደርግልን፣ በተሸነፍንበት ሊያሸንፍልን፣ በተረታንበት ሊረታልን ስለፈለገ አውቆ እንደ ፍጡር ምን አለ? አለስልሶ ሊጠራው አምላኬ አምላኬ ለምን ተውከኛል? አሁን ማን ሰማ? ሰይጣን ሰማ። ምን ብሎ አሰበ? ለካ የላሜ ልጅ የአውሬ ውላጅ ነው፣ ለካ ዘረሙት ነው። ዛሬ ስጋውን በመቃብር ነፍሱን በሲኦል ካላደረኩ እኔ ሰነፍ ነኝ ብሎ ብርቱ አይደለሁም ብሎ ስጋውን ከመለኮቱ እለያለሁ ብሎ ሲቀርብ ባላየው መለኮት ምን አለ? ወይም ባላየው ጌትነቱ በእሳት ዛንጀር ወጥሮ በነፋስ ዛንጀር ወጥሮ በነፋስ አውታር ወጥሮ በነፋስ ዛንጀር እየለበለበ መኑ መኑ እያለ አውርዶታል። ኪዳን ላይ እንደውም የሰይጣን ኑዛዜ ተጽፏል። መኑ መኑ ማን ነው ይሄ ስልጣኔን የቀማኝ አይደል? ሳላውቀው መጥቶ ድል ያደረገኝ ማን ነው? ኪዳን ላይ ተጽፏል። እንደውም መዝሙር ራሱ አለ አይደል? ሊቀ መዘምራን ሊልማ የዘመረው ማን ነው እርሱ ማን ነው እርሱ። ያ ማለት ሰይጣን የተናገረው ማን ነው እሱ ዙፋኔን የቀማኝ። በጣም የሚገርማችሁ ርቱ ሃይማኖት ሰይጣንን ክርስቶስ ድል ያደረገበትን ምን ይለዋል? ክርስቶስ ሰይጣንን አፍንጫውን ፎነነው ነው የሚለው። ምንም ፎነነው? ጉድ መጣ። እንዴት ነው? ሰይጣን ደግሞ አፍንጫ አለው? ሰልካካ ነው አፍንጫው። ምን አይነት መልክ የሆነ አፍንጫው? ለመላእክትና ለሰይጣን የሚነገሩ አካላት ወይም እነዚህ አንቀጽ አካል የሚተረኩ ነገሮች ምንድን ነው የሚያስተምሩን ከተባለ በብሉይ ኪዳን ምን ነበረ መሰላችሁ? በብሉይ ኪዳን እስራኤላውያን ባቢሎን ሲወርዱ አፍንጫቸው እሾህ ገብቶባቸው ነበረ። በመጽሐፍት በጥንት መጽሐፍ ሶሎሞን ይላል የፊቱ ውበቱ አፍንጫ ነው፣ የሀገሩ ውበቱ ንጉሥ ነው አለ። አሁን ገባችሁ? የፊቱ ውበቱ ምንድን ነው? የሀገሩ ውበቱ ንጉሥ ነው። ስለዚህ ይሄ ማለት አፍንጫ ዘመም ካለ እንደማለት ይሆን አልገባኝም፣ ብቻ ይላል ሶሎሞን። ከዛ ምን አደረጉ? ባቢሎን ሲያወርዷቸው በአፍንጫቸው እሾህ አድርገው ነው ያወረዷቸው። ባቢሎን ሲያወርዱ ለምን በአፍንጫቸው እሾህ አስገቡባቸው? ወደ ባቢሎን ሲያወርዷቸው ቅኝ ግዛት ሲል የፊቱ ውበቱ አፍንጫ አይደለም፣ የሀገሩ ውበቱ ንጉሥ ነው። ንጉሥ አልባ ናችሁ ለማለት ምን ፎነኑ? እንግዲህ ዛሬ በከተማው ሁሉ ሴቱ ሁሉ አፍንጫው ላይ ጌጥ ያደርጋል። ንጉሥ የለንም ነው መድኃኒዓለም የሚያውቀው፣ እናንተው ጨርሱ፣ አልገባንም። ብቻ ግን አፍንጫ መፎነን ማለት ባሪያ ነኝ ማለት ነው። ምንድን ነኝ? የባርነት ምልክት ነው። በዚሁ አጋጣሚ አፍንጫ ላይ መፎነን፣ በአፍንጫ መሃል የሆነ ነገር ማጥለቅ ማለት እሾህ የሚሆን ሌላ፣ እኔ ባሪያ ነኝ እንደማለት። በደንብ ሰይጣንን ወይም ዲያብሎስን ክርስቶስ አፍንጫውን ፎነነው ማለት ምን ማለት ነው ነው? አሁን በደንብ ተረዱ። ምን ማለት ነው? አፍንጫውን ፎነነው ማለት ባሪያ ያደረገው ነው። ስለዚህ በደንብ አስተውሉ። ጌታችን አውቆ የፍጡርን ነገር ያደረገ የነበረው ማንን ማዘናጊያ ነበር ነው? ሰይጣንን ማዘናጊያ ነው። ፍጹም የሆነ የባህሪ አምላክነቱን እንዲያውቅ አልፈለገም። የባህሪ አምላክነቱ ሲሰውርበት አንዳንድ ያውቆ ከኔ አብ ይበልጣል፣ አምላኬ አምላኬ ለምን ተወቀኝ የሚሉ ቃላትን ይደረድር ነበር። ማን እንዲዘናጋ ነው? ሰይጣንን። ሁለተኛ ትስብእት ስጋ ወይም ፍጹም ስጋ ሆኖ መገለጡንና ፍጹም አምላክ እንደሆነ ሁሉ ምን ሆኖ መገለጡ ፍጹም። እነዚህ ቃላት ባይገለጡ ኖሮ ፍጹም ሰው ሆኖ መገለጡ ባላወቅን ነበር። ደግሞ እሺ የአምላክነቱ ብቻ ቢሰራ አሁን አንዳንዱ ይላል በቃ ኢየሱስ ክርስቶስ አምላክ ነኝ ፈራጅ ነኝ እንዲህ ብቻ ለምን አይልም ይላሉ። እንደዛማ ቢሆን ኖሮ ሰው መሆኑስ በምን ይታወቅ ነበር? የአምላክነቱን ነገር ብቻማ ቢናገር ደግሞ በዚህ ዘመን ያለ ሰው ምን ይላል? አይ ክርስቶስ አምላክ እንጂ ፍጹም ሰው አይደለም፣ ፍጹም ሰው ሆኖ በተዋህዶ አልተገለጠም፣ ምትሃት ነው እንዳንል ጭምር ነው። ለዚህ ማሳያው ምንድን ነው ከተባለ አንድ ምሳሌ አስቀምጬ አጠናቃለሁ። ጌታችን ኢየሱስ ክርስቶስ
ከመቃብር ሲነሳ ከትንሣኤው በኋላ ያደረጋቸው ተግባራት መለኮትና ትስብእት በተዋሂዶ አለመለየታቸውን ያጠይቃል። ለምሳሌ አንደኛው ጌታችን በተገለጠ ጊዜ እንዳይጠራጠሩ አሳና ቂጣ አድርጎ በላ። የሚበላ አምጡ አለ። አሁን ለምን በላ ነው? ትስብእት ስጋ ከቃል አለመለየቷን ለማጠየቅ ነው። እየገባችሁ? አምላክ በላ ጠጣ በስጋው የሚለው ትምህርት ቅድመ ተዋሂዶም ይነገራል፣ ቅድመ ትንሣኤም ይነገራል፣ ድህረ ትንሣኤም ይነገራል። ከትንሣኤ በፊት የነበረው ክርስቶስ ያው ነው፣ በተዋሂዶ አልተቀየረም። ከትንሣኤ በኋላ ያለው ክርስቶስ ያው ነው። ምኑ ነው የሚለየው ግን? ከትንሣኤው በፊት በዘፈቀድ ያዩት የነበረው ክርስቶስ አሁን ግን በዘፈቀድ ያዩት። ከትንሣኤው በፊት እንደፈለጉ መከራ ያደርሱበት የሚለው አሁን ግን አይችሉም። ያልቻሉት ስጋው ስለቀረ አይደለም፣ ትስብእት ስለተለየ አይደለም። አሁን በክብር ትንሣኤ ስለተነሳ ለክብረ ትንሣኤው ምን ስለማይል ነው? ስለማይስማማ። በእኛም እንውሰድ። እኛም እኮ ከትንሣኤ በኋላ የምናገኘው ክብር ያየነው በክርስቶስ ነው። ክርስቶስን በዘፈቀድ እንደማያዩት ሁሉ እኛም ከትንሣኤ በኋላ ማንንም ሰው ማየት እንችላለን እንዴ? በዘፈቀድ ማለትም ሰው ከሞተ በኋላ ለምሳሌ በገነት ካለ ለምሳሌ ከትንሣኤው ውጭ እንደፈለገ ማየት እንችላለን? አንችልም። ያለውን ክብር ስለሚያሳይ ነው። አሁን ክርስቶስ ታዲያ ቶማስን ናና ጎንዴን ንከው አለ። ክርስቶስ ለምንድን ነው ከሞት ከተነሳ በኋላ ቆስሎ የእጁ ትራት አለ? ምን ማለት ነው? አሁንም እንደዛ ሕማም ይነገራል ማለት ሳይሆን ምን ለመናገር ነው? ከትንሣኤው በፊት የነበረው ራሱ ክርስቶስ ከትንሣኤው በኋላ ያው ክርስቶስ ነው። በስጋና በመለኮት መካከል ያለው ተዋሂዳዊ ጥምረት እንዳልተሰረዘ የሚያስረዳ ነው። እስከ ምጽአትም የሚቀጥል ነው። ዘላለም በምን አወቅን? ራዕየ ዮሐንስ ምዕራፍ 1 ላይ ምን አለ? ሞቼም ነበር ከዘላለም እስከ ዘላለም ያው ሆኜ እኖራለሁና የወጉት ሁሉ አይኑን ያዩታል። ምኑን ያዩታል? የተወጋ እጁን እያሳያቸው ነው የሚመጣው። ምን ማለት ነው? ትናንት በስጋዊ የተገለጡት ራሴ ክርስቶስ አሁንም ያለሁት ማን ነኝ? እኔ ነኝ በማለቱና ሁለት ባህሪ የሚለው ትምህርት እነዚህን ሁሉ አደጋዎች ያመጣል። በአጠቃላይ ደግሞ መጨረሻ ላይ ነገረ ድነትን ያቃውሳል። ለምን ነገረ ድነት ላይ የሚያድነኝ ስጋው ነው ወይስ ቃል ወደሚል ደግሞ ፍርድ የሌለው ጥያቄ ውስጥ እንገባለን። የሚፈርድልኝ ራሱ ኢየሱስ ክርስቶስ ነው። ከባህሪ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ጋር አንድ በሚሆን ምን ጌትነቱ አምላክነቱ ነው። በእውነት የአምላካችን የልዑል እግዚአብሔር ቸርነቱ በሁላችን ላይ ይደር። አነሳስቶ ላስጀምረን አስጀምሮ ላስፈጸመን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር አሜን።